የትኛው ቅዱሳን ነው የትኛው መልአክ ነው የትኛው ነው በእግዚአብሔር ፊት የሚቆምበት ድፍረት ያለው የትኛው ካህን ነው የትኛው ሊቀ ካህን ነው የትኛው ቅዱስ ነው የትኛው ነብይ ነው ስለኔና ስለናንተ በእግዚአብሔር ፊት ቆሞ መለመን ማሳረቅ የሚችለው በየትኛው ቅዱስና በእግዚአብሔር ፊት ቆማለህ የሚባል ራሳት ነው ኃጢአት ላይ አይደራደርም አላየም ገለባውን ምን ያደርገዋል ይላል መጽሐፍ ቅዱስ ያቃጥለዋል ነው የሚለው እሳት ነው እሱ ገለባን ያቃጥላል እኔና አንተ ደግሞ በእግዚአብሔር ፊት ቆመን እግዚአብሔርን የምንለምንበት አባባ ብለን የምንጮህበት የትኛው ማቀም የለንም የትኛው ካህን ነው በእግዚአብሔር ፊት ያንተን ኃጢአት ይዞ ቆሞ እባክህ ይቅር በለው ብሎ የሚለምነው የትኛው መስዋዕት ነው አንተን ከእግዚአብሔር ጋር ሊያስታርቅ የሚችለው አንተ እግዚአብሔር እኮ ቅዱስ እኮ ነው ማንም በፊቱ አይቆምም ማንም በፊቱ አይቆምም ጌታ ምስክር ማንም ኢየሱስ አማላጅ አይደለም ስትል በእግዚአብሔር ፊት ስለኔ አልቆመልኝም የሱ ደም የፈሰሰው ደም በእግዚአብሔር ፊት አልቀረበም እያልክ ስለሆነ የትኛው ነው መጥቶ እግዚአብሔር ፊት የሚቆምልህ ታዲያ ማን ነው እግዚአብሔር ፊት ሊቆምልህ የሚችለው ሰውሉ እግዚአብሔርን ሰውሉ ኃጢአት ሰርቷል የእግዚአብሔርን ክብር ጎሎታል ይላል መጽሐፍ ቅዱስ ማን ነው የሚቆመው ማን ነው አየህ አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል የአብርሃም የተቆጠረለት ያ ጽድቅ ግን እኔና እናንተን ሊያስታርቀን አይችልም እግዚአብሔር ጻድቅ ያደረገው ማለት እኔና አንተን ግን ሊያስታርቀን ይችላል ማለት አይደለም የዓለምን ሁሉ ኃጢአት መሸከም የሚችል የትኛውም ሰው አቅም የለው የትኛውም ቅዱሳን የተባሉ አቅም የላቸውም የሰውን ሁሉ ኃጢአት መሸከም አይችሉም የትኛው ማንም የዓለምን ኃጢአት ሁሉ ተሸክሞ በእግዚአብሔር ፊት ማስቀመጥ አይችልም አየህ ያ ሁሉ ኢየሱስ ላይ የወረደበት ውርጅብኝ ያ ሁሉ ኢየሱስ ላይ የወረደበት ዋይታና ለቅሶ ጅራፍ ስለኔና ስላንተ ነው ሌላ ሰው ይዘህ ከቆምክ መልአክ ይዘህ ከቆምክ ቅዱሳንን ይዘህ ከቆምክ ይሄ ደም ባንተና በእግዚአብሔር መካከል ስላልሆነ መቼም ከእግዚአብሔር ጋር ህብረት አታረግም ይሄ የህይወት ጉዳይ ነው ይሄ የላይፍ ጉዳይ ነው ኢየሱስ ያማልዳል ኢየሱስ አማላጅ ነው ማለት በህይወቴ ላይ በላይፌ ላይ መጋረጃ ስለተቀደደ ነው ለምን ካልከኝ ኢየሱስ በዚህ ምድር የመጣበትና ሰው የሆነበትን ምክንያት ብቻ ንገረኝ አማላጅ አይደለም ካልከኝ ለምን በዚህ ምድር መጣ ለምን ሰው ሆነ ለምንድነው እኔና እናንተን የመሰለው ለምንድነው አየህ ሊያስታርቀን ነው ሌላ ለምንም አልመጣም ወደዚህ ምድር ሊያስታርቀን ነው በመስቀል ላይ ተንጠልጥሎ ደሙ እየፈሰሰ በብዙ ጭንቀትና በብዙ ለቅሶ ውስጥ ሆኖ በብዙ ዋይታ ውስጥ ሆኖ ጌታ ኢየሱስ አባቴ ሆይ አለ እና እየወጉት ደሙ እየፈሰሰ ነፍሱ ጭና ጊል ውስጥ ገብታ እየተርገበገበ ሰውነቱ በከባድ ጭንቀት ውስጥ ሆኖ ያለቀሰ ያንን ሁሉ ደም እየፈሰሰው ማንም ይሄንን መንገድ ሊረዳው ባልቻለበት ሁኔታ በመስቀል ላይ ሆኖ አባቴ ሆይ አለ የሚያደርጉትን አያውቁምና ይቅር በላቸው አለ እንዴት ይሄንን ላይፍ እንዴት የመስቀሉን ስራ ወስደ ለሌላ ትሰጣለህ ይሄንን ዋጋ እንዴት ታቀለዋለህ ሊቀል አይችልም እኮ የዋጋ ማንም ስለናንተ ኃጢአት በእግዚአብሔር ፊት ቆሞ ይሄንን መጠየቅ አይችልም ማንም መጠየቅ አይችልም ማንም ይቅር በላቸው ማለት አይችልም ኢየሱስ ግን በእግዚአብሔር ፊት የሚቆምበት ኃጢአት ስለማያውቀው ከእግዚአብሔር ጋር ፊት ለፊት ሆኖ ይቅር በላቸው ማለት ይችላል ማንም እንደኔና እንደናንተ በዚህ ምድር ላይ ተወለደ ሁሉ ኃጢአትን የሰራ ይሸከማች አንተ የራስ ኃጢአት ራሱ ከብዷል ከዚህ ምድር ተሰፍተሃል የራስ ኃጢአት እንኳን የተሸከምከው እሱ ግን የነጩንም የጥቁሩንም የአሕዛቡንም የእስራኤሉንም የሁሉንም ኃጢአት እኔ ላይ ይሆናል
ይሁንብኝ የኔን ጽድቅ ግን ለነሱ ይሁንላቸው ይሄ መጋረጃ ይቀደድ ይሄ የኃጢአት ግድግዳ ይፍረስ ይሄ ብረት እንደገና ይመለስ እኔ እናንተ አንድ እንደሆንን እነሱም አንድ ይሁኑ እኔ ሰጣቸዋለሁ የሰጠኝን ክብር ለነሱ ሰጣቸዋለሁ አንድ እንዲሆኑ ነው የምፈልገው ኢየሱስ ካላማለደ ማንም ሊያማልድ አይችልም ኢየሱስ ካላስታረቀ ማንም ሊያስታርቅ አይችልም ማንም መካከለኛ ሊሆን አይችልም ጸሎት የሚሰማው በኢየሱስ መስቀል ውስጥ አልፎ ነው ልመና የሚሰማው በሱ መስቀል ውስጥ አልፎ ነው ጩኸት የሚሰማው በሱ መስቀል ውስጥ አልፎ ነው ስለዚህ ሁለት ፖይንት እንድትይዙልኝ ፈልጋለሁ የመጀመሪያው ኢየሱስ ክርስቶስ ያማልዳል የምንለው እሱ ፍጹም አምላክ ፍጹም ምንድነው ሰው ስለሆነ ነው ሰው መሆኑን አትርሱ ሰው የሆነበትን ምክንያት አትርሱ ሰው የሆነበትን ምክንያት ስለኔና ስለናንተ መስዋዕት ሊሆን ነው ሁለተኛው መካከል ሆኖ ስለኔና ስለናንተ ኃጢአት መልስ ሆኖ ሊቆምልን የሚችል ማንም ሰው የለም በዚህ ምድር ላይ ማንም የለም ኢየሱስ እሱ ፍጹም ሰው ሆኖ ስለኔና ስለናንተ በእግዚአብሔርና በሰው መካከል ካልቆመ ማንም ሊቆም አይችልም የትኛውም ጽድቅ አያቆመው እሳቱ ይባላል ነግሬያችኋለሁ ማንም ታቦቱ ፊት ማንም ታቦቱን እስከነ ኃጢያቱ እስከነዛ መርገሙ እግዚአብሔር ሳይለየው ማንም ታቦቱን አይነካው ማን ያጸጥቆ ነው የሚያደርግ አንተ እግዚአብሔር ፊት እስከነ ኃጢያት መቆም አትችልም ሰው የትኛውም ሰው በእግዚአብሔር ፊት የራሱን ኃጢያት እንኳን ይቅር በለኝ ብሎ ያለ ክርስቶስ መቆም አይችልም በሩ ዝግ ነው ማንም አይችልም ንጹህ ደም ማቅረብ የቻለው ግን ኢየሱስ ነው መካከል ሆነ ሲል ደሙ ይዞ አማለደ ስንል ደሙ ይዞ ይያው እዳ አለባቸው በሱ ፍቃድ እዳ አለበት ፍፄ እዳ አለበት ብሎ እግዚአብሔር የኃጢአት ግድግዳ አስቀምጧል ኢየሱስ ይያው አለ እዳው ይያው የኔ ደም ነው ይያው የፈሰሰለት ደም ይያው ንጹህ መስዋዕት ዳግም በሬ አያርድም ዳግም ፍየል አያርድም ዳግም በየቀኑ የመቀደስ አይታጠብም የሆነ ነገር አያረግም ይያው የኔ ደም አለ የኢየሱስ ደም ነው ያስታረቀን መካከል ሆነ አንተ በእኔና በእግዚአብሔር መካከል ሆነ መካከል በእኔና በእግዚአብሔር መካከል ስላት ኃጢአት ነበረ በእኔና በእግዚአብሔር መካከል መጋረጃ ነበረ በእኔና በታቦቱ በእግዚአብሔር አሎት መካከል ትልቅ የኃጢአት ግድግዳ ነበር እኔና እግዚአብሔር ለብዙ ዘመን ተራርቀን ነበረ መካከል የነበረውን ኃጢአት አፈረሰውና ኢየሱስ ሆነ አሁን ኢየሱስ መካከል ነው ስንል ብዙዎች ይናደዳሉ እና የኃጢአት ግድግዳ ይሁን መካከል እና መጋረጃ ይሁን መካከል እና ኃጢአት ይሁን መካከል ሞት ይሁን መካከል ፍርድ ይሁን መካከል ምን እንዲሆንልን የፈለቀው ኢየሱስ ነው እንጂ መካከል የሆነው ቀረበ መስዋዕት ሆኖ ቀረበ የእግዚአብሔር ቁጣ በደሙ ላይ የእግዚአብሔር ንዴት በሰው ልጆች ላይ ያለ የሞት ፍርድ የኢየሱስን ደም ሲያይ ነው የተረጋጋው የኢየሱስን ደም ሲያይ ነው በእኔና በእናንተ ላይ ያለው ያ ቁጣ የቀሰቀሰው ርፍ ያለው ያ ቁጣ ጥል ነበርን ጨለማ ነበርን በፍርድ ውስጥ ነበርን በሞት ውስጥ ነበርን ላይራራ እግዚአብሔር ለዘላለም እንድንሞት የፈረደብን ሰው ነበር የኢየሱስን ደም ሲያይ ግን አልቻለም የልጁን ደም ሲያይ ግን አልቻለም ኢየሱስ ካላስታረቀ ማንም አያስታርቅም ኢየሱስ መካከል ካልሆነለ ማንም መካከል አይሆንም ኢየሱስ አማላጅ ካልሆነ ማንም አማላጅ አይሆንም ማንም አይሆንልም እንዳትለፋ ያን ደም ነው ይዘምቀርበው ያን ደም ነው መካከል ይዘምቀርበው ያ ደም ነው ኃጢአትን ግድግዳ የሚያፈርሰው ያ ደም ነው እና ኢየሱስ አማላጅ ነው ስንል በእኔና በእግዚአብሔር መካከል ሆኖ እዳዬን ይኸው ከፍያለሁ ብሎ ከፈለልኝ እሱ ነው እያልኩ እና አማላጅ ነው
ኢየሱስ ያስታርቀናል። የመጨረሻዎችን ፖይንት ስሙ። ኢየሱስ ክርስቶስ ያማልደናል። አማላጅ ነው ስንል ብዙ ሰዎች በጣም ያቀለል ነው ይመስላችኋል። እሱ አምላክ ነው እንጂ ፈራጅ ነው እንጂ እንዴት እሱን አውርደህ አማላጅ ነው ትለዋለህ ይላል። እና መጽሐፍ ቅዱስ ሲናገር ተውት፣ እሱን ተውት። እኔና እናንተ እመኑ፣ ኢየሱስን በምንም አቅማችን ማዋረድ አንችልም። ማዋረዳችን በምንም አቅም ዝቅ ማድረግ አትችልም። ኢየሱስን በየትኛው አቅም ነው አንተ ኢየሱስን ዝቅ የምታደርገው? እሱ ግን ራሱን ያለ ልክ ምን አደረገ? ዝቅ አደረገ። ሶስተኛ እንድትሰሙኝ የምፈልጋት እቺን ታይም ነው፣ እቺን ፖይንት ነው። ኢየሱስ አማላጅ ነው ስንል ያወረድነው ነው የሚመስላቸው፣ ዝቅ ያደረግነው ነው የሚመስላቸው። እመኑኝ፣ መጽሐፍ ግን ራሱን ያለ ልክ ዝቅ ያደረገ ይላል። ስለኔና ስለናንተ አማለደ ስንል በጣም ያወረድነው ነው አይመስለው፣ ተራ ያደረግነው አይመስልም። ጌታ ምስክሬ ነው። ጌታ ኢየሱስ ያለ ልክ ዝቅ ማለት የጀመረው እዚህ ምድር ላይ የተሰቀለ ቀን ብቻ እንዳይመስልህ፣ እኔን መስሎ የመጣ ቀን። ለዚህ ነው አየህ የእናንተ አምላክ ሰው ነው የሚሉት እኮ ቀላል ተራ ያደረጉብን እኮ ነው። አየህ ያንን እንኳን ስም የያዘው ይሄ የእኔ ከዛ ኃጢአት ውስጥና ከሞት ውስጥ ለማውጣት እኔና እግዚአብሔርን ለማስታረቅ ይሄንን ዝቅ ማለት የመጀመሪያው ያለ ልክ ዝቅ ማለት የመጀመሪያው ያለ ልክ መዋረድ የመጀመሪያው ያለ ልክ መውረድ። እግዚአብሔር ሰው ሆነ። እባክህ እግዚአብሔር እኔ እናንተን ሆነ። እግዚአብሔር ቃል ሥጋ ሆነ። ከዚህ ውጪ ራሱን ዝቅ አደረገው። አንተ አይደለም ኢየሱስን ዝቅ ማድረግ አትችልም። አንተ በጨለማ የነበርክ ነህ። አንተ ጨለማ ነህ። በአንተ ህይወት ሁሉ የጨለመ ነበር። እንኳን እሱን ዝቅ የምታደርግበት እንኳን ቅዱሱን ጻድቁን ኢየሱስን ልታወርድ ቀርቶ አንተ በጨለማ ነበር። እሱ ግን ራሱን ያለ ልክ ምን አደረገ? ዝቅ አደረገ። ሰው የሆነ ቀን የዛን ቀን ያሳፍራል እኮ ጌታ ምስክር። ክብሩን እንደመነጠቅ አልቆጠሩም። የነበረውን ያን ክብር እንደመነጠቅ አልቆጠሩም። አጋንንቶች መጥተው ይሄ እኮ እግዚአብሔር ልጅ ነው ይሄ ያሉ ሲደነግጡ ዝም በሉ ይላቸው ነበር። እሱ እኮ እግዚአብሔር ልጅ ነው። እሱ እኮ ሰማይ ዙፋኑ ነው። እሱ እኮ ምድርን በቃሉ ያጸና ደግፎ የያዘ እኮ ነው። መናፍስቶች አጋንንቶች ዓለም የሚያውቁት የሚፈሩት የሚንቀጠቀጡለት እኮ ነው። ዓለማትን የፈጠረ እኮ ነው። እሱ የዘላለም አምላክ እኮ ነው። አንተ ዘላለም የሚባለውን የፈጠረ እኮ ነው። ዘላለም የሚባለው እኮ ገዢ እኮ ነው። እሱ በማርያም የጀመረ እንዳይመስል እንደዛ ቀን ዝቅ ያለ ዝቅ አለ ሲል መስቀል ላይ አይደለም ዝቅ ያለው እሱ እኔን የመሰለ ቀን ነው ዝቅ ያለው። እኔን የመሰለ ቀን ነው ያለ ልክ ዝቅ ያለው ሰው ኢየሱስ አያማልደኝም ሲል ምኑን እየካደ እንደሆነ እኮ አይገባውም። ለክርክር እኮ መቆም የለብህ። በዚህ ሐሳብ በዘው ከአንድም ሰው ጋር ተከራክር ያለ አልወደውም። ይሄ ሐሳብ ሲነካ ራሱ አይመቸኝም። በመገለጥ ገብቶኛል። ውስጤ አጥንቴ ውስጥ ዘልቆ ገብቷል። የክርስቶስ ምልጃ ምን ያክል ለኔ እንደሚያስፈልገኝ አውቀዋለሁ። እኔ እንዲሁም ራሱ ይከፋኛል። ምን ያክል እንደራራልኝ አባ ስለው እሱ ባይሰማኝ ማንም አይሰማኝ። እኔ ያዳት ገግዳ ባያፈርስልኝ ማንም የሚሰማኝ ሰው የለም። የሚሰማኝ የለም። ሁሉ የሚዞርብኝ ሰው ነኝ። እሱ ባይሰማኝ ይሄንን ባይከፍትልኝ ኖሮ በምን እድል ነበረ ወደዛ ብመጣው። እንኳን ለሰማዩ ለምድሩ እንኳን እኛ የተዘጋብን ሰዎች ነን። ለምድሩ እኔ በህይወቴ ራሱ ሳይው በምድሩ አንድ ነገር እኮ ጠይቄ የማይሳካልኝ ሰው እኮ ነኝ። እኔ ሰማይ እንዲሰማኝ እንዴ አንድ ሰው አማክሬው እኮ የማይቀበለኝ ሰው እኮ ነኝ። አንድ ሰው ችግራዎች እኮ የማይቀበለኝ ሰው እኮ ነኝ። ከሰማይ ጋር እንዴት ይቀልብኛል? መገናኘ
አባባ ብዬ የምጮህበት ይህንን ጠላት ተራ ሊያደርግባችሁ አይገባም። ዳራትን ነፍተህ ኢየሱስማ አማላጅ አይደለም ስትል ሰው አልሆነም እያልክ ነው። ራሱ ዝቅ አላደረገም እያልክ ነው። ራሱን ያለ ልክ አላዋረደም እያልክ ነው።